በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያምንብኝ ሁሉ እንዲኖር እንጂ እንዳይሞት እውነት እውነት እላችኋለሁ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 26 የተናገረው ኃይለ ቃል ነው። የእግዚአብሔር ልጆች እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ተራዳይነት አይለየን አይለያችሁ። ዛሬ እንግዲህ በሚያሳዝን መልኩ ነው የመጣሁት። ምክንያቱም በዚህ ወቅት፣ በዚህ ሰዓት፣ በዚህ ዘመን አባቶቻችን ከዘመድ ርቀው ካፈር ወድቀው ጤዛ ለሰው ድንጋይ ተንተርሰው እግዚአብሔርን ለማገልገል እግዚአብሔርን ለማመስገን ወደ ገዳም ገብተው ድምፅ አራዊትን ግርማ ሌሊትን ታግሰው በሚኖሩበት እየታረዱ እየተገደሉ ባሉበት ወቅት ዛሬ ደግሞ ለሁለተኛ ጊዜ በደብረ ከዋክብት በዝቋላ አቡነ ገብረ መንፈስ ቅዱስ አባቶቻችን ተገድለው ተገኝተዋል። ታፍነውም ተወስደዋል። ለሰማዕትነትም በቅተዋል። እንግዲህ እነዚህ አባቶቻችን በእግዚአብሔር ያመኑ የእግዚአብሔርን መንገድ ብቻ እንጂ ሌላ መንገድ የማይከተሉ የእግዚአብሔርን ስራ እንጂ ሌላ ስራ የማይሰሩ ቅዱሳን ለዓለሙ ሁሉ ምሕረትን፣ ቸርነትን፣ በረከትን፣ ረድኤትን፣ ሰላምን፣ ፍቅርን እንዲያመጣ እግዚአብሔርን የሚለምኑ የሚጸልዩ የሚያገለግሉ አባቶች ናቸው እንጂ ጦር አንስተው የማይዋጉ የማያሸብሩ አባቶች ናቸው። እግዚአብሔርን ሊያገለግሉ በወጡበት እንደ አባቶቻቸው እንደ ቅዱሳን ሰማዕታት እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ቂርቆስ፣ እንደነ ቅዱስ እስጢፋኖስ፣ እንደነ ቅዱስ መርቆሪዎስ፣ እንደነ ቅዱስ ገላውዲዮስ፣ እንደነ ቅዱስ ፋሲለደስ፣ እንደነ ቅዱስ ሚናስ፣ እንደነ ቅዱስ ማማስ ሰማዕትነትን ተቀብለዋል። እንደነ ቅድስት አርሴማ ሰማዕትነትን ተቀብለዋል። በረከታቸው ይድረሰን። የእኒህ አባቶች የእውነተኛ አባቶች የቅዱሳን አባቶች ተንኮል፣ ክፋት፣ ምቀኝነት፣ ዘረኝነት፣ አድመኝነት፣ ውሸት፣ ክህደት የሌለባቸው የእነዚህ አባቶች በረከታቸው ይድረሰን። አሟሟታቸው ለእኛ በሚያሳዝን ሁኔታ ቢሆንም ለእግዚአብሔር ደግሞ በታላቅ ግርማ የሚቆሙ በታላቅ አቀባበል በመላእክት ታላቅ አቀባበል የሚደረግላቸው በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ሰማዕታት፣ በእመቤታችን በቅድስት ድንግል ማርያም፣ በጻድቃን በሰማዕታት ሁሉ ታላቅ አቀባበል የሚደረግላቸው በደስታና በእልልታ በዝማሬ ቅዱሳን የተቀበሏቸው አባቶች ስለሆኑ ለነሱ እረፍት ነው፣ ደስታ ነው፣ መልካም አሟሟት ነው። ምድራዊ ሞትን ነው የሞቱ እንጂ ሰማያዊ ሞትን አምልጠውታል። እኛንም የነሱ በረከት እንዲደርሰን ለኛም የነሱ በረከት የነሱ ጸጋ በረከት እንዲደርሰን እንጸልያለን፣ እንለምናለን። ሰማዕትነት እንዳያልፈን እንጸልያለን፣ እንለምናለን። ይብላኝ ለገዳይ እንጂ ሟች ምን ጎደለውና ሟች ምን ቀረበትና እዚህ ከውጣ ውረዱ ከመከራው ዓለም ከፈተናው ዓለም ከራቡ ከጥማቱ ከችግሩ ዓለም ከዚህ ከሰቀቀኑ ዓለም መለየት ማረፍ ነውና ከጥንት ሀገራቸው ከገነት መኖር ነውና ሞት ማለት የዚህ ዓለም ሞት መሸጋገሪያ ድልድይ ወደ ገነት መግቢያ መንገድ ስለሆነ አባቶቻችን መልካም ረፍትን አርፈዋልና በረከታቸው ይድረሰን። ገዳዮች ግን እያዳመጣችሁ እየሰማችሁ ከሆነ ካፈር ወድቃችሁ የጨው ቂጣ እየበላችሁ እንደነሱ እስከምትሆኑ ድረስ እድሜያችሁን እንድትጨርሱ ንስሐ ገብታችሁ በቅኖና እድሜያችሁን እንድትጨርሱ ይሄው ነገርናችሁ።
ያው ነገርናችሁ። ጻድቅ ምን አደረገ? ጻድቅ ምን ሰራ? ጻድቅ ምን በደለ? አቤቱ ጌታ ሆይ አንተ የሰራኸውን እነሱ አፈረሱ እንዳለ ልበ አምላክ ቅዱስ ዳዊት እግዚአብሔር የሰራውን ሕንጻ ሥላሴ ሕንጻ እግዚአብሔርን ያለምንም ክፋት ያለምንም በደል ያለምንም ወንጀል መግደል ራስ መሞት ነውና ሟቾች ወዮላችሁ። ሁለተኛ ሞት የምትሞቱ ሟቾች ወዮላችሁ። ምክንያቱም አባቶቻችን አልሞቱም፣ በእግዚአብሔር ያመኑ ናቸውና የሚያምንብኝ በሕይወት ይኖራል እንጂ አይሞትም ብሎ ኢየሱስ ክርስቶስ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለተናገረ አባቶቻችን አልሞቱም፣ ገነት ገቡ እንጂ በዝማሬ በእልልታ በደስታ መላእክት ተቀበሏቸው፣ ቅዱሳን መላእክት ተቀበሏቸው እንጂ በእመቤታችን እቅፍ ተቀመጡ እንጂ ከቅዱሳን አባቶቻቸው ጋር በአንድነት አረፉ እንጂ አልሞቱም። ሕዝባችን ኦርቶዶክሳውያን መጽናናትን ያድልልን። የቀሩብን ለኛ ነው። ግን ቢሆንም በአጸደ ሥጋ ቢቀሩብንም በአጸደ ነፍስ ከኛ ጋር ስለሆኑ ምልጃ ጸሎታቸው፣ ልመናቸው፣ በረከታቸው፣ አማላጅነታቸው ከኛ ጋር ስለሚሆን መጽናናትን ያድልልን እንላለን። ገዳዮች ግን በእውነት ተደጋገመ፣ በዛ፣ ግፉ በዛ። የደም ጽዋ እየሞላ ነው፣ እየፈሰሰ ነው። የዘካርያስ ደም 70 ዓመት እንደጮኸ የኒ አባቶችም ደም እናንተ እንዲሁ የእናንተ ማማማት እንዲሁ እስኪከፋ ድረስ ብድራት እስኪመለስ ድረስ ይህ ደም ይጮሃል። ይህ ደም አያርፍም። አምና የሞቱትም ዘንድሮ የሞቱትም ወገኖቼ ሰኔ 15 ቀን አባቶቻችን በደብረ ከዋክብት ዝቋላ ገብረ መንፈስ ቅዱስ በታላቁ ገዳም ተገድለው ተገንተዋልና ሌሎችም ታፍነው ጠፍተዋልና እንጸልይ፣ እግዚኦ እንበል፣ እግዚአብሔርን እንለምን፣ ደጅ እንጽናው፣ እንንበርከክ። በየቤታችን ሳያንኳኳ እንደማይቀር እርግጠኛ ሆኜ ነግራችኋለሁ። እነዛም ሆነው ያለቅሳሉ ደርሶባቸው፣ እነዚህስ ሆነው ያለቅሳሉ ይደርስብናል ብለው እንደተባለ ሁሉ በአባቶቻችን እኛም እንደሚደርስብን አትጠራጠሩ። አሁኑኑ ካልጸለይን፣ አሁኑኑ በጸሎት ይሄ ነገር እንዲታረም እንዲወገድ ካላደረግነ በስተቀር እውነት እላችኋለሁ ይሄ ሞት ከሁላችን ቤት ያንኳኳል። ይሄ ሞት ከሁላችን ቤት ያንኳኳል። በማንም ብቻ በእነዚህ አባቶች ብቻ ደርሶ እንደማይቀር እውነት ነግራችኋለሁ። ስለዚህ ከያለንበት እግዚኦ እንበል፣ እንጸልይ። እንዲህ አይነት ገዳዮች መቼም የኛ ወንድሞች ናቸው። መቼም ኢትዮጵያ ውስጥ የተወለዱ እንጂ የትም ሀገር የመጡ አይደሉም። የኢትዮጵያ ምድር አገር ሲያረጅ ጃርት ያበቅላልና አገር ሲያረጅ ጃርት ያበቅላል። ወይራ ዶግ ይወልዳል እንዳሉ ሁሉ ወይራ ጠንካራ ነው። ወይራ ዛፍ ጠንካራ ነው። ለምንም ነገር ይጠቅማል። ለዘይት ይጠቅማል። በእግዚአብሔር ቃል ተጽፏል። ጠንካራ ነው። ግን ባረጀ ጊዜ ደግሞ ዶግ ያበቅላል። ሰነፍ ለምንም የማይጠቅም ዶግ የሚባል እጽዋት ያበቅላል ከወይራው ላይ ማለት ነው። ወይራ ዶግ ያበቅላል የተባለ ለዚህ ነው። አገር ሲያረጅ ደግሞ ጃርት ያበቅላል። ለስላሴ ያለው ሲጎዘጉዙት የሚመች ከብቶች ሲበሉት የሚመች ሳር ታበቅል የነበረች ምድር ዛሬ አሚካላ እሾህ አብቅላ ለእንስሳትም ሆነ ለሰው የማይጠቅም እሾህ አብቅላ እናያለን። ስለዚህ ኢትዮጵያ ያፈራቻቸው ጃርቶች ደግሞ ከቤተ ክርስቲያን እጃቸውን አላነሳ ብለው የቤተ ክርስቲያን አባቶችን እያረዱ እየገደሉ ይገኛሉ። አሁን ምን እንበል? በጣም ያቅተናል፣ መግለጽ ያቅተናል።
በጣም ያስለቅሳል፣ በጣምም ያደማል፣ በጣምም ያስጨንቃል። ወደዚህ እየሄድን ነው። የት እየሄድን ነው? እርስ በርሳችን እንግዲህ ለሀገር የሚጸልዩ አባቶች የሚገደሉ ከሆነ ሌላችንማ ምን የተያዘ ነገር አለን? ኃጢአተኞቹ እኛማ፣ ለከስካሶቹ እኛማ፣ አዎ በዓለም ላይ ያለነው እኛማ፣ የከተማው ሻይሆን ነው እኛማ ምን የተያዘ ነገር አለን? አባቶቻችን በምናኔ በጸሎት የረባ የጠቀመ የጣመ የላመ ሳይበሉ ለዓለም የሚጸልዩ ሁልጊዜ ተንበረከው የሚጸልዩ አባቶች እንዲህ ከተደረጉማ ይሄን ያህል ግፍ ከተፈጨባቸውማ በእኛ በኃጢአተኞቹ ላይ እንዴት የከፋ ሞት አይመጣም? በጣም የከፋ ሞት ይመጣል። ስለዚህ እባካችሁ የሥላሴን ሕንጻ ያላግባብ ማፍረስ ከምንም በላይ የመከራ መከራ፣ የስቃይ ስቃይ፣ የችግር ችግር፣ የጭንቅ ጭንቅ ያመጣል። ገዳዮች ዲያብሎስ ከወደቀበት ገሃነመ እሳት ትወድቃላችሁ። እሳቱ የማይጠፋ ትሉ የማይንቀላፋ ገሃነመ እሳት ላይ ትገባላችሁ። ገዳዮች ሰውን በከንቱ ገሎ ማን አርፎተኛ? ማን በሰላም ዋለ? ማን በሰላም አደረ? ማንስ በሰላም ኖረ? ቃየል ወንድሙ አቤልን ገደለ። እንደተቅበዘበዘ፣ እንደፈራ፣ እንደደነገጠ፣ እንደበረገገ እድሜውን ጨረሰ። ልጁም የልጅ ልጁም የተረገመ ሆኖ በንፍር ውሃ ጠፋ። ወገኖቼ የሰው ልጅ በከንቱ የገደለና የሥላሴን ሕንጻ በከንቱ ያፈረሰ ማን ተጠቀመ? ፈርዖን ነውን? በባህር ኤርትራ ሰጥሞ የቀረው ፈርዖን ተጠቀመን? ምንም አልተጠቀመ። እስከነ ሰራዊቱ፣ እስከነ ፈረሱ፣ እስከነ ጦሩ ባህር ኤርትራ በልቶት ቀርቷል። ነፍሱም ወደ ገሃነመ እሳት ሄዷል። ሰው የገደለ ማንስ ተጠቀመ? ማን የተጠቀመ? ዱዲያኖስ ነውን? ዲዮቅልጥያኖስ ነውን? ንስጥሮስ ነውን? መቶሎሚ ነውን? ማን የተጠቀመ? ጌታውን አምላኩን መድኃኒቱን ኢየሱስ ክርስቶስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በ30 ብር የሸጠው እናቱን የደፈረው አባቱን የገደለው ይሁዳ ተጠቀመን? ወገኖቼ የእናንተም ሕይወት ይሄን ይመስላል። ማን ተጠቀመ? ማን የተጠቀመ? በኢትዮጵያ ምድርስ የወዲት ጉዲት ናትን? ግራኝ መሐመድ ነውን? ቤተክርስቲያን ላይ ሰዎችን ያረደ በከንቱ ደምን ያፈሰሰ ማን ተጠቀመ? ወገኖቼ ተጠንቀቁ፣ ተመለሱ። አባቶቻችን የሞቱብን፣ አባቶቻችሁ የሞቱባችሁ ወገኖቻችን መጽናናቱን ያድለን ያድላችሁ። እግዚአብሔር ከሁላችን ጋር ይሁን። የአባቶቻችን በረከት አይለየን። የነገ ሰው ይበለን። ከዚህ መከራ ይጠብቀን፣ ከዚህ መከራ ያድነን። ዓለማችንን፣ ኢትዮጵያችንን፣ አገራችንን ይጠብቅልን። ለሕዝቡም ሰላሙን ይስጥልን። ግጭቱን፣ ፍጅቱን፣ ደም መፋሰሱን፣ መጋደሉን እግዚአብሔር መልሶ የኃጢአታችን ብዛት የሰውነታችን ክፋት ሳይቆጥር ሳይሰፍር የሰላሙን ዘመን እንዲያመጣልን የኢትዮጵያን ትንሣኤ እንዲያቀርብልን እመኛለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። የአባቶቻችን በረከት ይደርብን።